ሰኞ ኦገስት 3 እንኳን ደስ አላችሁ። ከዚህ በኋላ ኢኖቴንቲክ ኮንተንት መባል ቀርቷል። እንዴት ለሚለው ደግሞ መልሱን በዚህ ቪዲዮ ታገኛላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ስለ ዩቲዩብ ሞኔታይዜሽን ዲሞኔታይዜሽን አንድ ታላቅ የምስራች ይዤላችሁ መጥቻለሁ። ካሁን በኋላ ስለ ኢንኦቴንቲክ ኮንተንት ወይም ህገወጥ ይዘት ብላችሁ በፍጹም አትጨነቁም። ዩቲዩብ ይህንን ግራ የሚያጋባ ስም ሙሉ በሙሉ አጥፍቶታል። ነገር ግን በሱ ፈንታ ቻናላችሁ ላይ ምን እንደተፈጠረ በግልጽ የሚያስረዱ 3 አዳዲስ ክፍሎችን አንቷል። በዚህ ቪዲዮ እነዚህን አዳዲስ ህጎች ምን እንደሆኑና እንዴት ከነሱ ጋር ተስማምተን መስራት እንደምንችል አንድ ባንድ አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በዚህ አዲስ ህግ ምክንያት ክፉኛ የተጎዳና $15000 ያጣ እውነተኛ ቻናልን እንደ ምሳሌ እናያለን። የተመልካቾቹ ምላሽ ያስገርማችኋል። በመጀመሪያ ግን ዩቲዩብ ራሱ ስለዚህ ጉዳይ ምን እንዳለ እንስማ። የዩቲዩብ ቃል አቀባይ እንዳሉት ከዚህ በፊት ኢንኦቴንቲክ ኮንተንት የሚል ሁሉንም ነገር በአንድ ላይ ጠቅሎ የያዘ ግልጽ ያልሆነ ሐረግ ነበረን። እውነቱን ለመናገር ይህ ለክሬተሮች ጠቃሚ አልነበረም። እኛም ይህንን ተረድተናል። ከተጠቃሚዎችም ቅሬታ ደርሶናል። በትክክል ይሄ ኢንኦቴንቲክ ኮንተንት ህግ ለክሬተሮች የችግር የግራ መጋባትና የተስፋ መቁረጥ ምንጭ ነበር። አሁን በዩቲዩብ የክሬተሮች ግንኙነት ኃላፊ ዌኒ ሩቼና በታማኝነትና ደህንነት ምክትል ፕሬዝዳንት ማት ሃልፕሪን መካከል የተደረገውን ቃለ ምልልስ ይህንን ግራ የሚያጋባ ስም ሙሉ በሙሉ በመተው አዲስ ታሪክ ለመጀመር የተደረገ ጥረት ነው። ነገር ግን ይህ ማለት ህጉ ሙሉ ለሙሉ ይጠፋል ማለት አይደለም። ይልቁንም ይበልጥ ግልጽ ወደሆኑ 3 ክፍሎች ነው የተቀየረው። ዛሬ የምነጋገረው ስለ 3 ዋና ክፍሎች ነው። አንደኛው አጠቃላይና ተደጋጋሚ ወይም ጄኔሪክ ኤንድ ሪፒቲቲቭ ይዘት ነው። ሁለተኛው ደግሞ አስቀያሚ ወይም ተስፋ አስቆራጭ ወይም ኦፍ ፑቲንግ ኦር ዲስትረሲንግ የምንለው ነው። ሶስተኛው ክፍል ደግሞ የኤአይ ማንነቶች ወይም ኤአይ ፐርሶና የሚባለው ነው። ስለዚህ ይህም ማለት ነው ከዚህ በፊት ኢንኦቴንቲክ ኮንተንት እየተባለ የሚዘጋብን አሁን ወደ እነዚህ ወደ 3 ክፍሎች ተከፋፍሏል። እነዚህም ግልጽና ለተጠቃሚዎች እጅግ በጣም ምቹ ናቸው ማለት ነው። ችግራችንን በቀላሉ ለማወቅ ይረዳናል። መጀመሪያ ስለ አጠቃላይና ተደጋጋሚ ይዘት እንነጋገር። ማት ሃልፕሪን አንድ አይነትና ተደጋጋሚ የሆኑ ይዘቶች በክሮችና ቴምፕሌቶች ብቻ የተሰሩና ከአንድ ቪዲዮ ወደ ሌላኛው ቪዲዮ ምንም አይነት ለውጥ የሌላቸው ናቸው። እንደዚህ አይነት ቪዲዮዎችን የኛ ተመልካቾች ማየት አይፈልጉም። እኛም ሰዎች እንዲህ አይነት ነገርን እንዲሰሩ ማበረታታት የለብንም። እንግዲህ እንደሰማችሁት ነው። ሁላችንም እንደዚህ አይነት ቪዲዮዎችን አይተናል ብዬ ተስፋ አደርጋለሁ። እንደዚህ አይነት ቪዲዮዎችን የቪዲዮ ፋብሪካዎች ወይም ደግሞ ኮንተንት ፋርም ብለን እንጠራቸዋለን። በተለይ ደግሞ በኤአይ አማካኝነት በአጠቃላይ እቅዶች ወይም ደግሞ ቴምፕሌቶች የሚሰሩ ይዘቶችን ይመለከታል ማለት ነው። በጣም ብዙዎቻችሁ ቴምፕሌቶችን እየተጠቀማችሁ ተመሳሳይ አይነት ቪዲዮዎችን ታመርታላችሁ። ይህ እንግዲህ እንደሰማችሁት እጅግ በጣም ትልቅ አደጋ ቻናላችሁ ያመጣባችኋል። ስለዚህ በአጭሩ ምላችሁ ፈልጋለሁ የሰዎችን ቪዲዮ እንዲሁም ደግሞ በጣም ብዙ አይነት ተመሳሳይ ቪዲዮዎችን ዩቲዩብ ላይ የምትጭኑ ከሆነ በፍጹም ሞኔታይዝ አትሆኑም ማለት ነው። የሰዎችን ቪዲዮ ከጫናችሁ ሪዩዝድ ኮንተንት ነው የሚባለው። ከዚህ በፊት ነግራችኋለሁ። እንዲሁም ደግሞ ተመሳሳይ ይዘት ያላቸውን አንድ አይነት የሆነ የፋብሪካት ምርት ያላቸውን ቪዲዮዎች ዝም ብላችሁ ዩቲዩብ ላይ የምትጭኑ ከሆነ በፍጹም ሞኔታይዝ አትሆኑም። አንዳንድ ጊዜ ዩቲዩብ ላይ የቲዩቶሪያል ቪዲዮዎች እናያለን። እነሱም አዲስ ትሬንድ መጥቷል፣ ሙዝና እንጆሪ ነው፣ እንዴት እንደሚሰራ ላሳያችሁ። ከዛ ገብታችሁ በዋይፒፒ ወይም በዩቲዩብ ፓርትነርሺፕ ፕሮግራም ብዙ ገንዘብ ትሰራላችሁ ይላሉ። ነገር ግን በቻናል ውስጥ ምንም አይነት የፈጠራ ልዩነትና ክህሎት ከሌለ ያ ቻናል በዋይፒፒ ውስጥ ሊቆይ አይችልም፣ ወይም ገና ከመጀመሪያውኑ ሞኔታይዜሽን አክሰፕት አያደርጉም። እንደሰማችሁት እንግዲህ የራሳችሁን ኦሪጂናል የሆነ ለየት ያለ አቀራረብ ስታይል ወይም ድምጽ፣ ልምድና ታሪክ መጨመር እጅግ በጣም አስፈላጊ ነው ተብላችኋል። ዝም ብላችሁ ቪዲዮ ትሬንድ ስለሆነ ወይም ደግሞ የሆነ አዳዲስ ትሬንድ ስለመጣ ዝም ብላችሁ ቪዲዮ ኮፒ ማድረግ የለባችሁ ወይም ዝም ብላችሁ መስራት የለባችሁም። የራሳችሁን ፈጠራ መጨመር ይኖርባችኋል። አሁን ደግሞ ወደ 3ኛው የኤአይ ፐርሶና እናልፋለን። የኤአይ ማንነቶች ወይም የኤአይ ፐርሶና በአጠቃላይ ችግር የላቸው ሊሆኑ ይችላሉ። ነገር ግን እነዚህ የኤአይ ሰዎች ስለ ፋይናንስ፣ ስለ ህግ ጉዳዮች ወይም ስለ ጤናና ሕክምና ጉዳዮች የሚያወሩ ከሆነ በአሁኑ ሰዓት ለዚህ ማበረታቻ ወይም ደግሞ ገንዘብ መስጠት አንፈልግም። እንደሰማችሁት እንግዲህ ይሄኛው እጅግ በጣም ፍጹም ምክንያታዊ የሆነ ህግ ነው። ከፍተኛ ብቃት፣ ልምድና እምነት በሚጠይቁ የሞያ ዘርፎች ላይ እውነተኛ የሚመስሉ በኤአይ የተሰሩ ሰዎችን በመጠቀም ተመልካችን ለማሳሳት አትሞክሩ። ለምሳሌ በቅርቡ ዶክተር ጄኒፈር ሲኒየር ሄልዝ አፍተር 60 የተባለ ቻናል አጋጥሞኝ ነበር። There is one mistake that many people make without realizing it.
and this mistake can become serious when medications are involved. በጥቂት ሰከንዶች ውስጥም ይሄ በኤአይ የተሰራ ሰው መሆኑን በቀላሉ መረዳት ይቻላል። ነገር ግን ብዙ ሰዎች ሳያውቁት የሚሰሩት አንድ ስህተት አለ። ይህ ስህተት በተለይ ከመድኃኒቶች ጋር በተያያዘ ከባድ ሊሆን ይችላል። ታዲያ ዋናዎቹ ተመልካቾች ማለትም አረጋውያን ይህ ስለ መድኃኒት አወሳሰድ የሚያስጠነቅቃቸው ቪዲዮ በኤአይ የተሰራ መሆኑን በቀላሉ መለየት አይችሉም። በተቃራኒው ደግሞ ረስ ቨርሰስ ስፖርቲንግ ሂስትሪ የተባለ ቻናል ብንመለከት እውነተኛው ሰብአዊ ክሬተር የራሱን የኤአይ ማንነት ወይም ደግሞ ኤአይ ፐርሶና ሰርቶ ወደ ታዋቂው ቤዝቦል ስታዲየም ፌንዌይ ፓርክ ታሪካዊ ጊዜ ውስጥ ይዞት ይጓዛል። ፌንዌይ እንደ ሁልጊዜው ወደ ፊውቸር ጊዜ ፋሽን ጠብቆ ዘግይቶ እየደረሰ ነው። ይሄ በኤአይ የተሰራ ነው። አዎ በትክክል ምልክት ተደርጎበታል ወይም ደግሞ ኤአይ ሌብልድ የሚል ምልክት ተቀምጦበታል። ይህም በቅርብ ጊዜ የመጣ የዩቲዩብ አዲሱ ፊቸር ነው። በጣም ብዙ ሰዎች ኤአይ እና ኤአይ ያልሆኑ ቪዲዮዎችን መለየት እየከበዳቸው ነው። ስለዚህ ዩቲዩብ ይህንን አዲስ ፊቸር ስለጨመረ በቀላሉ ይህ ነገር ኤአይ መሆኑን መረዳት ትችላላችሁ። ይዘቱን ደግሞ ኮንተንቱን ለመፍጠር ምን አይነት መሳሪያዎች ጥቅም ላይ እንደዋሉ እኛ ግድ የለንም። በጀነሬቲቭ ኤአይ ሰራኸው ከሆነ በጣም ጥሩ። የእኛ ፖሊሶች ይዘቱን እንዴት እንደተሰራ ሳይሆን በይዘቱ ባህሪ ላይ ብቻ የተመሰረቱ ናቸው። ስለዚህ አሁን ግልጽ የሆነላችሁ ይመስለኛል። ኤአይ በራሱ ቻናላችሁን ገንዘብ እንዳይሰራ ወይም ደግሞ ዲሞኔታይዝ እንዲሆን አያደርግም። ዋናው የሚወስነው የይዘቱ ባህሪና የፈጣሪው ዓላማ ወይም የኮንተንት ክሬተሩ ዓላማ ኢንቴንት ነው። ስለዚህ ዩቲዩብ የኤአይ ቻናሎችን ይዘጋል የሚለው ነገር ከዚህ በኋላ በፍጹም አይሰራም ማለት ነው። አንሳቲስፋይንግ ኦር ኦፍ ፑቲንግ ኮንተንት። አሁን ደግሞ ወደ ተስፋ አስቆራጭ ወይም አስቀያሚ ይዘት እናልፋለን። ይህንን ነጥብ እስከ መጨረሻው ያቆየሁት ስለሱ ያለን ዕውቀት አነስተኛ ስለሆነ በጥቂቱ ጊዜ ወስደን እንድንወያይበት ነው። ምሳሌ ብንሰጥ ይሻላል። አንዳንድ ቪዲዮዎች ታያላችሁ፣ እንስሳ ሲታይ ያሳያሉ። ምናልባትም ትንሽ ታሪክ ይኖረዋል። ነገር ግን የቪዲዮ ዋና እምብርት የእንስሳው መከራ አይደለም። ከዛ አንድ ሰው መጥቶ እንስሳውን አድኗል። እንደዚህ አይነት ቪዲዮዎችን ከዩቲዩብ ፓርትነርሺፕ ፕሮግራም እናስወግዳቸዋለን። በኤአይ በዘፈቀደ የተቆራረጡ ክሊፖችን ታዋቂ ሰዎች ያላደረጉትን ነገር እንዳደረጉ አርግቶ ማሳየት ወይም ደግሞ በፍጹም ያልተከሰቱ የተፈጥሮ አደጋዎችን መፍጠር ናቸው። ይህ ምድብ የድሮን ኢኖቴንቲክ ኮንተንት ጽንሰ ሐሳብ በብዛት ይወክላል። ነገር ግን እዚህ ጋር ወደ ግል ተጨባጭ አስተያየት ወይም ደግሞ ሰብጀክቲቭ ኦፒኒየን ዓለም እንገባለን። የአንድ ተመልካች ስሜት ቀስቃሽ ረባሽ ነገር በተቃራኒው ለሌላው ተመልካች ስሜታዊ ሕክምና ሊሆን ይችላል። ዩቲዩብ የተመልካችን ስሜትና ግብረ መልስ በሰፊው መለካት ይችላል። እናም እንደዚያ ስሜትን የሚረብሹ ይዘቶች የተሰጠ ቻናል ካላችሁ ተመልካቾቻችን እንደማይወዱት ነግረውናል። ይህም ነገር እጅግ በጣም ያስቀይማቸዋል። እንደዚህ አይነት ቪዲዮችን በተመሳሳይ ቻናል ላይ በተደጋጋሚ ካዩ በኋላ ወደ ቻናሉ አልፎ ተርፎም ወደ ፕላትፎርሙ መመለስ አይፈልጉም። እኛም ያንን ቻናል ከዩቲዩብ ፓርትነርሺፕ ፕሮግራም እናስወግዷለን። አሁን እንግዲህ ትልቁ ቀይ መብራት እዚህ ጋር ነው። ተመልካቾች አንድን ቪዲዮ አይተው በጣም ከመበሳጨታቸው የተነሳ በአጠቃላይ ፕላትፎርሙን ጥለው የሚጠፉ ከሆነ በእርግጥ ዩቲዩብ ጣልቃ ገብቶ አንድ ነገር ማድረጉ አይቀሬ ነው። አሁን የዩቲዩብን የሞኔታይዜሽን መመሪያዎችና በአሁኑ ሰዓት ያለውን ተጨባጭ እውነታ የሚያሳይ አንድ ታዋቂ ምሳሌ ላሳያችሁ። ይህም ቻናል በሬዲት መድረክ ወይም ደግሞ በሬዲት ፕላትፎርም ላይ የህዝብ ፍርድ እየተሰጠው ያለ ነው እንጂ ይፋዊ የዩቲዩብ ፖሊሲ መግለጫ አይደለም። ይህ ቻናል መጀመሪያ ላይ የሞኔታይዜሽን እድሉ የተዘጋው በኢኖቴንቲክ ኮንተንት ምክንያት ነበር። አሁን ግን ወደ ተስፋ አስቆራጭ ወይም አስቀያሚ ይዘት ተቀይሮበታል። ከአሁን በኋላ ክሬተሮች ኢኖቴንቲክ የሚል ምክንያት አያዩም። በምትኩ ሪፒቲቲቭ ኮንተንት፣ ኦፍ ፑቲንግ ኮንተንት እና ኤአይ ፐርሶና ናቸው። ይህም ክሬተር ወይም ደግሞ ይህም ዩቲዩበር ዩቲዩብ በሰጠው ምክንያት ላይ ትልቅ ጥያቄ እያነሳ ነው። ቻናሉ ሞኔታይዝ ባለመሆኑ እስካሁን $15,000 እንዳጣ ተነግሯል። ነገር ግን በሬዲት ላይ ያለ ማህበረሰብ ዝም ብሎ አያልፍም። ወዲያውኑ ስራ ጀመሩ። የቪዲዮ ባለቤት ያልተናገረውን የቻናሉን ስም አግኝተው የራሳቸውን አስተያየት ሰጡ። ቻናሉ ኤችፓድ ይባላል። ዋናው ሐሳቡ ክሬተሩ እንደ ቫኪዩም ክሊነር ወይም ፌን ያሉ አዳዲስ እቃዎችን ገዝቶ ወዲያውኑ ይሰባብራቸዋል ወይም ያጠፋቸዋል። ይህንን ስራ ለብዙ ዓመታት ሲሰራ ቆይቷል። በሺዎች የሚቆጠሩ ቪዲዮዎች በመቶ ሺዎች የሚቆጠሩ ሰብስክራይበሮችና ከሩብ ሚሊዮን በላይ እይታዎችን አሉት። የኤችፓድ ባለቤት ቻናሉ አሁን ከሞኔታይዜሽን ውጪ መሆኑን ለመናገር አጭር ቪዲዮ ነው። ለ10 ዓመታት ያህል ሁሉም ነገር ሰላም ነበር። ነገር ግን ሳይታሰብ ነገሮች ተቀየሩ። ይህ ቻናል የኤአይ ቻናል አለመሆኑ በግልጽ ማራባት እንችላለን። እውነተኛ ሰው እውነተኛ እቃዎችን ገዝቶ በእውነት የሚሰባብርበት ቻናል ነው። ነገር ግን አብዛኛው የሬዲት ማህበረሰብ አስተያየት በይዘቱ እንደተበሳጩ ያሳያል። አንደኛው ይህ ሙሉ በሙሉ
የሚያበሳጭ ነገር ነው ይላል። ሌላው ደግሞ ምንም እሴት የማይጨምር ዝቅተኛ ልፋት ያለበት ይዘት ነው፣ ምንም አይነት ታሪክ ወይም አስተማሪ እሴት የለውም ይላል። ሌላው ደግሞ ቪዲዮ ላይክ እና ቪው መጠን ዝቅተኛ መሆኑ ይጠቅሳል። ክሬተሩ ምላሽ ሰጠ ሲሆን የሱን ቻናል ከዚያ የባሱ ነገር ግን አሁንም ሞኔታይዝ ከሆኑ ትላልቅ ቻናሎች ጋር ያነጻጽራል። በዩቲዩብ አጋር ፕሮግራም ወይም ዩቲዩብ ፓርትነርሺፕ ፕሮግራም ውስጥ ለመገኘት መመዘኛው ከፍ ያለ ነው። ማንኛውም ሰው ቪዲዮ መጫን ይችላል። ነገር ግን ማንኛውም ሰው በዩቲዩብ ፓርትነርሺፕ ፕሮግራም ውስጥ ወይም ደግሞ በሞኔታይዜሽን ውስጥ መገኘት አይችልም። እንደሰማችሁት ነው እንግዲህ። ስለዚህ የእናንተ የቤት ስራ ግልጽ ይመስለኛል። አሁኑኑ ወደ ሞኔታይዜሽን መስፈርቶች ገጽ በመሄድ እነዚህን አዳዲስ ትርጓሜዎች በደንብ አጥኑ። ምክንያቱም ኢንኦቴንቲክ ኮንተንት ሙሉ በሙሉ ጠፍቷል። ዩቲዩብ የእነዚህን ፖሊሲዎች አተገባበር አልተቀየረም ይላል። ነገር ግን የተጠቀሙበት ቋንቋ ስለተቀየረ ነገሩን ይበልጥ በግልጽ እንድትረዱት ያደርጋችኋል። እናንተስ ስለዚህ አዲስ ህግ ምን ታስባላችሁ? ዩቲዩብ ያደረገው ነገር ትክክል ነው? ሐሳባችሁን ኮሜንት ላይ አስፍሩልኝ። እንዳያችሁት እንግዲህ ስለ ኢንኦቴንቲክ ኮንተንት መቅረት ግልጽ ይሆነላችሁ ይመስለኛል። በጣም ብዙ ማብራሪያዎችን የያዘ ቪዲዮ ነው። እንደዚህ አይነት ቪዲዮዎችን እንድሰራላችሁ ወደፊት የምትፈልጉ ከሆነ ሐሳባችሁን ኮሜንት ላይ ጻፉልኝ። አዳዲስ መረጃዎችም አሉ ማለት ነው ከዩቲዩብ ጋር በተያያዘ በዚህ በ30 ቀን ውስጥ እንድሰራላችሁ ከፈለጋችሁ ሐሳባችሁን ኮሜንት ላይ ጻፉልኝ። ዩቲዩብ በ800,000 ቪው ስንት ገንዘብ ይከፍላል? በጣም ብዙዎቻችሁ ዩቲዩብ እንደሚከፍል እንኳን እርግጠኛ አይደላችሁም። ነገር ግን በደንብ እርግጠኛ እንድትሆኑ እዚህ ጋር ማስቀምጥላችሁን ቪዲዮ መከታተላችሁን እንዳትረሱ። ነገ በሌላ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።